በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዑደተ ሆሳዕና ለእሊአሁ አርዳኢሁ ወይቤሎሙ ቡሩክ ክበሉ እንዘ ትጸርፉ በዐቢይ ቃል ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም ከቅዱስ ጎርጎርዮስ ዘኑሲስ መጽሐፍ የተወሰደውን ነው በግዕዝ ያዜምኩት። ያው በግዕዝና በዕዝል የሚዜም ዜማ ነው። በተለይ በዚህ በሆሳዕና ዋዜማ ከረቡዕ ጀምሮ እስከ ሆሳዕና እስከ እሑድ ያለው በተለየ ሁኔታ ይህ ቅዳሴ ይቀደሳል። ሆሳዕና በአርያም እየተባለ ከሰማይ ወደ ምድር የመጣውን መድኃኒት ክርስቶስ የሚመሰገንበት ወቅት ነው። እንግዲህ በቅዱስ ወንጌልም እንደተጻፈው በተለይ የሆሳዕና ዕለት በልዩ ሁኔታ የመድኃኒታችን ኢየሱስ ክርስቶስን ወደ ኢየሩሳሌም በአህያ ተጭኖ በአህያ ተቀምጦ መግባቱን በተመለከተ ቤተ ክርስቲያን ከረቡዕ ጀምሮ ነው እንግዲህ ይህንን የምታስበው ማለት ነው። ተጽዕኖ ዲበ እዋል በሀገረ ኢየሩሳሌም በአህያ ተቀምጦ በአህያ ውርንጫ ተቀምጦ ወደ ኢየሩሳሌም ገባ ተብሎ የተጻፈው እንግዲህ በቤተ ክርስቲያናችን ይህ ስርዓተ አምልኮ ይህ በዓል መታሰብ የሚጀምረው ከረቡዕ ጀምሮ ነው። ስለዚህ ቅዱስ ጎርጎርዮስ በመጽሐፉ ላይ እንዳሰፈረው እንግዲህ ክፍል በአማርኛም በግዕዝም የተጻፈ መጽሐፍ ነው። በአማርኛ የሆሳዕናን ዑደት ለእነርሱ ለደቀ መዛሙርቱ አሳየ። ቡሩክ እርሱ በታላቅ ቃል ቡሩክ እርሱ በታላቅ ቃል እየጮኻችሁ ሆሳዕና በአርያም በሉ አላቸው። ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እያለ ይቀጥላል። እንግዲህ በዋናው በመሪው በቀዳሹ አማካኝነት እየተዜመ የሚያስቀድሰው ሕዝብ በሙሉ አብሮ ይህንን ክፍል በዜማ በምስጋና በእግዚአብሔር ፊት አብሮ ይናገራል ማለት ነው። ሲቀጥልም ከመድኃኒትነቱ የተነሳ ከዚህ አስቀድሞ ያልተደረገ ከዚህም በኋላ የማይደረግ ታምራትንና መንክራትን አሳየ። ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም
እያለ ይቀጥላል። እንግዲህ ሆሳዕና ማለት መድኃኒት ማለት ነው። እንግዲህ በዕለቱ ዕለት በሰፊው የምናየው ሆኖ ሆሳዕና ማለት ግን ቀጥታ ትርጉሙ መድኃኒት ማለት ነው። ስለዚህ አርያም ሰማይን የሚወክል ሲሆን በአርያም የሚኖር በሰማይ የሚኖር ሰማያዊ ዙፋኑ የሆነ ነገር ግን የሰውን ልጅ ለማዳን ሲል ከሰማይ ወደ ምድር የመጣውን በስጋ የተገለጠውን ኢየሱስ ክርስቶስን የምናመሰግንበት የምስጋና ክፍል ነው። ሲቀጥልም ከመድኃኒትነቱ የተነሳ ይላል ቅዱስ ጎርጎርዮስ፣ ከመድኃኒትነቱ የተነሳ ከቤቱ መሰረት ሳይናወጥ ከልዑል መንበር ወርዶ ጸጋንና ኃይልን አሳየ ይላል። ከመድኃኒትነቱ የተነሳ ከቤቱ መሰረት ሳይናወጥ ከልዑል መንበሩ ወርዶ ጸጋንና ኃይልን አሳየ። እንግዲህ መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወረደ ስንል በስጋ ከድንግል ማርያም መወለዱን፣ የእኛን ስጋ መልበሱን፣ በስጋ መገለጡን በምድር ላይ በስጋ ስለተመላለሰ ያንን ለማሳየት እንጂ በመለኮታዊ ክብሩ ለእርሱ የተወሰነ ቦታ የለውም። ስለዚህ ቅዱስ ጎርጎርዮስ ከልዑል መንበር ወርዶ ሲል እኛን ለማዳን ሲል በስጋ መገለጡን ለማሳየት ነው። ሁልጊዜም ክርስቶስ በስጋ ተወለደ በምድር ተመላለሰ ስንል ስጋዊ ማንነቱን በስጋ የተገለጠን ስጋዊ ባህሪውን ለማለት እንጂ ለመለኮቱ ስፍራ የለውም። እርሱ በዙፋኑ ዓለምን በእጁ የያዘ ለእግዚአብሔር ምድር በምልአ የተባለለት አምላክ ነው። ምድርና መላዋ የእርሱ ስለሆኑ ፍጥረቱን ሁሉ ዓለምን በሙሉ በእጁ የያዘ እዛ ነው እዚህ ነው የማይሉት እግዚአብሔር መንፈስ ስለሆነ ከልዑል መንበሩ ከዙፋኑ ወርዶ ስንል ግን በስጋ ተገልጦ እኛን ለማዳን ያደረገውን ድንቅ ስራውን የሚያመላክት ነው። ስለዚህ ከልዑል መንበሩ ወርዶ ጸጋንና ኃይልን አሳየ ካለ በኋላ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እያለ ይቀጥላል። አሁንም ይቀጥላል። ከመድኃኒትነቱ የተነሳ ለኃጥአን የእንባ ምንጭ ሰጠ ይላል ቅዱስ ጎርጎርዮስ። ከመድኃኒትነቱ የተነሳ ለኃጥአን የእንባ ምንጭ ሰጠ። በኃጢአት የነበሩ ሁሉ የክርስቶስን ማዳን አስበው አምነው ያለፈውን ኃጢአተኛ ሕይወታቸውን እያሰቡ በንስሐ በለቅሶ ወደ እርሱ መመለሳቸውን ይቀጥላል። የበደሉትን ያጸድቃቸው ዘንድ ያደፉትንም ያነጻቸው ዘንድ የሳቱትን ይመልሳቸው ዘንድ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም። መኖሪያው በሰማይ የሆነ መኖሪያው በአርያም የሆነ የእኛን ስጋ ለብሶ በስጋ የተገለጠ በኪሩቤል ላይ የሚቀመጥ እርሱ መድኃኒት ክርስቶስ በስጋ እንደተገለጠ የሆሳዕና ወቅት የሚዜመው በእግዚአብሔር ፊት የሚቀርበው ምስጋና አንዱ ይህ ነው። አሁንም ይቀጥላል ቅዱስ ጎርጎርዮስ ከመድኃኒትነቱ የተነሳ ለዕውራን ዳግመኛ የማይጠፋ ዓለም ሊቀበለው የማይቻለው ብርሃን ሰጣቸው ይላል። ዓለም ሊቀበለው የማይቻለው ብርሃን ሰጣቸው። ከመድኃኒትነቱ የተነሳ ለዕውራን ዳግመኛ የማይጠፋ ሊጠፋ የማይችል ዓለም ደግሞ ሊቀበለው የማይቻለውን ብርሃን ሰጣቸው። ክርስቶስ መድኃኒት ሆኖ ወደ ዓለም ሲመጣ መድኃኒትነቱ ለሰው ልጆች የሕይወት ብርሃን ነው። በጨለማ ውስጥ ለነበሩት ብርሃን ነው። በሞት ውስጥ ለነበሩት ሕይወት ነው። ስለዚህ ዓለም ሊቀበለው የማይቻለው ነው የሚለው ይህ ብርሃን ይህ ሕይወት ዓለም የማይቀበለው ቅዱስ ዮሐንስም በወንጌሉ ላይ ምዕራፍ 1 ላይ እንደገለጸው ዓለም ሊያውቁ የማይችል ነው። ነገር ግን ዓለምን የሞላ በዓለም ደግሞ በስጋ የተገለጠ ሰውን ለማዳን ሲል ስለዚህ የሕይወት ብርሃን ሆኖ የመጣው ክርስቶስ ዓለም ሊቀበለው የማይቻለው ነገር ግን ለሚያምኑበት የሕይወት ብርሃን የሆነ ለዕውራን ብርሃን የሆነ ክርስቶስ ዓለም ሊቀበለው የማይቻለውናል ብርሃን ሰጣቸው። ይህንን የሕይወት ብርሃን እያሰብን ነው በዚህ ወቅት በተለይ በዓመት አንድ ጊዜ በተለየ ሁኔታ
ሆሳዕና እያልን መድኃኒትነቱን የምናስብበት ይህ ወቅት ከዚህ የተነሳ ነው። በመጨረሻም ከሕሊና አስቀድሞ ያውቃል፣ ከሐሳብም በፊት ይመረምራል፣ የሚሰወረውም የለም ይላል። ከሕሊና አስቀድሞ ያውቃል፣ እርሱ ሁሉን ያውቃል፣ ሁሉን ይመረምራል። ከሐሳብ በፊት ይመረምራል፣ የሚሰወረውም አንዳች የለም። ይህ የሚሰወረው የሌለ ሕያው አምላክ ሕያው ጌታ ልዑል እግዚአብሔር ነው። እንግዲህ ከቅድስት ድንግል ማርያም ተወልዶ እንግዲህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን በአንድነትና በሦስትነት ራሱን የገለጠ እግዚአብሔር ከሦስቱ አካላት አንዱ አካል ክርስቶስ ከድንግል ማርያም ተወልዶ መድኃኒት ሆኖ ከሰማይ ወደ ምድር መጥቶ ዓለምን ያዳነበትን እርሱ ሰማይና ምድር የማይችሉት ጌታ በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም መግባቱን ሆሳዕና በአርያም እየተባለ በምስጋና የተቀበሉትን ኢየሱስን ዛሬም ቅድስት ቤተ ክርስቲያን በየዓመቱ ይህንን ወቅት ሆሳዕና በአርያም እያለች ታስበዋለች። ከረቡዕ ጀምሮ ዓርብ ደግሞ ተጽዕኖ ተብሎ ደግሞ በተለየ ሁኔታ በቤተ ክርስቲያን ደረጃ ያው ስርዓት ተሰርቶለታል። ምክንያቱም ከሰኞ በኋላ ያለው ደግሞ ሰሙነ ሕማማት ስለሆነ ከኒቆዲሞስ ከእሑድ ጀምሮ እስከ ማክሰኞ ያለው ኒቆዲሞስ፣ ከረቡዕ ጀምሮ ግን ሆሳዕና ተብሎ ነው የሚታሰበውና ስለዚህ ይህ መድኃኒት ይህ ጌታ ለሁላችንም የነፍሳችን አዳኝ የሆነው ክርስቶስ ከድንግል ማርያም ተወልዶ የማዳኑን ነገር ቤተ ክርስቲያን በየዓመቱ ታስበዋለች። ይህንን ዓመት ደግሞ እንድናስብ ለዚህ ዓመት ደግሞ ስላደረሰን አምላካችን ክብርና ምስጋና ለእርሱ ይሁን። የሆሳዕናን ደግሞ እንደዚሁ በቀጣዮቹ የምናየው ይሆናል።